ሁለንተናቸውን በገንዘባቸው መቆጣጠር የሚመስላቸው ሰዎች የሚመስላቸው እንዲህ አይነቱ ሐሳብ ለኢትዮጵያውያን አደገኛ ነው። አብይ ዜማ ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የአብይ ዜማ ቤተሰቦቻችን እንዴት ናችሁ? በያላችሁበት ሰላማችሁ የበዛ ይሁን። እንግዲህ እንደተለመደው በአብይ ዜማ ሚዲያችን ላይ የተለያዩ ሐሳቦችን ወደ እናንተ እናቀርባለን። እንደገና ደግሞ ለእናንተ ይበጃሉ ይጠቅማሉ የምንላቸውን ደግሞ አጫጭር ቪዲዮዎችንም ይዞ በመምጣት እነሱ ላይ ሐሳብ በመስጠት ለጥንቃቄ ግንዛቤ እንዲኖራችሁ የሚያደርጉ ሐሳቦች ላይ እንግዲህ ሪያክት እናደርጋለን። ይሄ ቪዲዮ የሚደርሳችሁ ይሄ ቪዲዮ ለብዙዎች እንዲደርስ ከናንተ የሚጠበቀውን አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። እንዲሁም ደግሞ የምትፈልጓቸው እንድናቀርብ ወይም እንዲቀርቡ የምትፈልጓቸው ሐሳቦች ካሉ አስቀምጡልን። ሙሉ የሆነ የቤተክርስቲያኑ አገልግሎት በዚህ ሚዲያ ይተላለፋል። አሁን ቀጥታ ወዳዘጋጀሁላችሁ ቪዲዮዎች እናልፋለን። እኔ ራሴን አስደስታለሁ፣ እሱም ራሱን ያስደስታል። አንድ ላይ ደስታችንን እንካፈላለን እንጂ እሱ የኔ ደስታ ምንጭ አይደለም። ለምን ብዬ ነው እንደሱ የምኖረው? እሱ ከሄደስ ወይንም ደስ አክቹዋሊ እኮ ሲታሰብ ትዳር ኢትስ ቬሪ ስትሬንጅ። አሁን እኔ አልፈልግም ብሎ ቢወጣ ብንፋታ ባዳ ሰው ነው። ልጅ ወለድን እንጂ ልጅ ባይኖረን ተመልሶ ወደ ባዳነት ነው የሚመለሰው። አክቹዋሊ የኔ ምንም አይደለም ለኔ በእንትን ስለሆነ ነው እንጂ ስላገባን መርጬስ ቁጭ ስላልኩኝ ነው እንጂ ያ ነገር ከሌለ ያ ሰው ማን ነው? ትዳራችን ማለት ባል ሚስታችን ማን ነው? ፍቅር ይዳዝማተር ፍቅር ነው እንጂ እዚህ እስካሁን ያለው ምክንያት ፍቅር ነው። ግን ፍቅሬን you have to feed it። አንዳንድ ጊዜ አለ አይደል ደስ ያለንን ነገር ማድረግ መናገር ኢሞሽናሊ ስትሮንግ መሆን ነው እንጂ ገንዘቡ። እሺ ይችን እህት እንደሰማችኋት ነው። ምክንያቱም እሷ እያለች ያለችው የባሌን ወይም ደግሞ እኔ አግብቼው የምኖረውን ሰው ያዛመደኝ ወይም ደግሞ ትዳሩ አይደለም ልጆች መምጣታቸው ነው። ምክንያቱም ይህ ሰው ልጅ ባይመጣ ባዕድ ነው ተመልሶ ወደዛው የሚመለሰው ነው የምትለው። ግን ይሄ ትክክለኛ ሐሳብ አይደለም። ትክክለኛ ሐሳብ ያልሆነበት ምክንያት መሰረታዊ ነገር ትዳሩ ነው። ከትዳር በኋላ የሚመጡ ናቸው። ምክንያቱም ትዳር የመጀመሪያው መሰረታዊ ነገር ተደርጎ በህይወት ውስጥ የተቀመጠ የእግዚአብሔር ሐሳብ የሆነው ዘር የሚተካበት በመሆኑ ስለዚህ ሁለቱ አንድ የሚሆኑበት ነው። ሌላው ምንድነው እያለችን ያለችው ለትዳር ያለው ነገር አንድ ሰው ስሜት ስላለው ወይም ደግሞ ራሱን እንትን ለማድረግ እንጂ ከህይወት ጋር ወይም ደግሞ እኔ በሱ ውስጥ እሱ በእኔ ውስጥ የመኖር ምንም አይነት እንትን የለውም። ምክንያቱም ለደስታዬ ነው የሚኖረው ለደስታው ነው የሚኖረው የሚል ሐሳብ ነው ያላት። እንዲህ አይነት ልምምድ ያላቸው ሰዎች እንደምታውቁት በውጭ ሀገር የሚኖሩ ሰዎች ህይወትን ቀለል አድርገው ነው የሚያዩት። ሁለተኛ ደረጃ ስለ ህይወት ደግሞ ያላቸው ግንዛቤ የወረደ ነው። ስለዚህ እነሱ የየዕለት ህይወታቸውና ባላቸው ገንዘብ ወይም ደግሞ በሚኖሩት ነገር ነው ነገሮችን የሚያስቡት። ምክንያቱም የሚኖሩ የሚመስላቸው እነሱ ባላቸው ነገር እንጂ ፈጣሪ እንደሚያኖራቸው አይደለም የሚያምኑት። ምክንያቱም እነሱን የሚያኖራቸው ምናቸው ነው? ገንዘባቸው እንደሆነ ነው የሚያስቡት። ጤናቸውንም ሁለንተናቸውን በገንዘባቸው መቆጣጠር የሚመስላቸው ሰዎች የሚመስላቸው። እንዲህ አይነቱ ሐሳብ ለኢትዮጵያውያን አደገኛ ነው። ምክንያቱም እኛ ኢትዮጵያውያን ከእግዚአብሔር ጋር ያለን ቁርኝነት ከፈጣሪ ጋር ያለን ቁርኝነት በጣም ከፍተኛ ስለሆነ ማለት ነው። እና እንዲህ አይነት ልምምዶችን ለእንዲህ አይነት ቪዲዮዎች በጣም ጥንቃቄ ብታደርጉ መልካም የምትሰሙ ሰዎች። ሁለተኛ ደረጃ እንዲህ አይነት ሐሳቦች ለብዙዎች እንዲደርሱ ደጋግማችሁ የምትመለከቱ ሼር የምታደርጉ ሰዎች ክፉ ነገር እየዘራችሁ እንደሆነ ማሰብ አለባችሁ። እንዲህ አይነት ነገሮች ወደኛ ሲመጡ ማድረግ ያለብን ምንድነው? ምንም አይነት አፕሮች መስጠት የለብንም ማለት ነው። እንዲህ አይነት ሰዎችም ሐሳባቸው የራሳቸው እንጂ ምንም አይነት ልምድና ምንም አይነት ትምህርት ከነሱ ህይወት ውስጥ የምንወስደው ነገር እንደሌለ መገንዘብ መቻል አለብን። ቀጣይ ቪዲዮውን ደግሞ ላስደምጣችሁ። ልስራበት ተውኝ እንዴ 5 እና 6 ስራ አስቀምጬ መፖሰት እንኳን ፈራሁ። ማን ይልኛል ያ እንዳለ ቪዲዮችን እያጠፋችሁ ቢታሙኝ በቃ እንዴ አይ እንደዚህ በጣም ፐርሰናል አድርጋችሁ ሰው ላይፍ ውስጥ አትግቡ። በጣም ያስጠላል፣ በጣም ያስጠላል፣ በጣም። እሺ እዚች እህት ላይ ወይም ደግሞ ይሄንን ቪዲዮ ማቅረብ የፈለኩበት ምክንያት ምንድነው? ብዙ ጊዜ የሰዎችን እድል በመቀማት ሰዎችን በማስለቀስ በሰዎች ላይ መከራ ሲደርስ ሰዎች ወዳልሆነ አቅጣጫ ሲገቡ የምትደሰቱ ሰዎች አንጀቴን አራሰው ቅቤ ጠጣው የምትሉ ሰዎች አሉ። በሰዎች ውድቀት
እውነት ለመናገር ይሄ በጣም ክፉ ወንጀልና ክፉ የሆነ ሐሳብ በውስጣቸው አለ ማለት ነው። ምክንያቱም ሰውን ማስለቀስ በሰዎች ማልቀስ የሚደሰት ሰው እሱ ሰይጣን ነው። ምክንያቱም የክፉ ነገር ሁሉ ምንጭ ማን ስለሆነ ዲያብሎስ ስለሆነ ማለት ነው። እና ሰውን በማስለቀስ የሰዎችን ደግሞ ስኬት በእውነት እንደ ውድቀታቸውን የምትመኙ ሰዎች፣ ስኬታቸውን የማትፈልጉ ሰዎች፣ ምክንያቱም ይሄ ነገር በእናንተ ቢሆን አትደሰቱም? ትደሰታላችሁ፣ ትፈልጉታላችሁ። ነገር ግን ሰዎች ያንን ነገር ቀድማችሁ በዛ ጉዳይ ላይ ስለተገኙ ያንን ነገር ለምን ያላደረኩትም በሚል እንዲህ ባለ ሰይጣናዊ አስተሳሰብ ሰዎችን የምታስለቅሱ ሰዎች ያላችሁ። ሁለተኛ ደረጃ በሰሞኑ የምትሰሙት በእኛ በምናደርገው ኮመንት ወይም ክፉ ሰዎች በሚያደርጉት ኮመንት ሰዎች ህይወታቸውን እያጠፉ ነው። የሚገርማችሁ አባቶቻችን ሲናገሩ ምን ይላሉ? እባብን እባብ ቢነድፈው መርዙ አይገለውም ይላሉ። ሰዎች ግን ሰዎችን ሲገሉ ታያላችሁ። ሰው ለሰው መርዝ ሲሆንበት፣ ሰው ለሰው መርዝ ሲሰጥ ታያላችሁ። ይሄ ምንድነው? የክፋትን ምንጭ ዲያብሎስን የምታገለግሉ የዲያብሎስ ባለሟሎች፣ ውሏችሁ አዳራችሁ ከክፋት ጋር የሆናችሁ ሰዎች ያላችሁና እንደዚህ አይነት ነገር ያለባችሁ ሰዎች ብትታረሙ፣ ምናልባት ሰብአዊነት ቢያንስ አይሰማችሁ፣ እንደው ሃይማኖት እንኳን ባይኖራችሁ ሰውነት ይኖራልና እንዲህ ብታስቡ። ሁለተኛ ደረጃ ወጣት በተለያየ መንገድ ሊያጠፋ ይችላል። እውነት ነው። ሰው ሆኖ እንግዲህ የማያጠፋ ሰው የለም። በወጣት ላይ ደግሞ እንደምታውቁት ብዙ ነገሮችን ታያላችሁ። ካለባበስ፣ ከሚያደርጓቸው ሪያክቶች፣ ሁለተኛ ደረጃ ከሚሰሯቸው ቪዲዮዎች በመነሳት የተለያየ ወጣ ያለ ነገሮች ልታዩባቸው ትችላላችሁ። እና እነዚህን ሰዎች ማስተማር የምንችለው በምንድን ነው? ማረም የምንችለው ብላችሁ መጀመሪያ ለዛ ሰው ፖዚቲቭ በሆነ መንገድ ፍቅር በመስጠት ሰውየውን ማቅረብ። ሁለተኛ ደረጃ የምታደርገው ነገር እኮ እንደው ምናልባት ዞር ብለህ አይተዋል ወይ? ሰው ክፉ ነገር እያየ በጣም ቪዲዮዎች ቫይራል ስለሚወጡ አንተ እንደው ያን ክፉ ነገር እያደረክ እንደው ስጋዊ ነገርን እያደረክ ለህይወትህ አታስብም ወይ ብሎ ሰውየውን ግንዛቤ እንዲኖረው ማድረግ ይቻላል። ስለዚህ ሰዎችን የምንመክርባቸው መንገዶች ብዙ አይነት መንገዶች አሉ እና እንደው ሰዎችን በጎ ነገራቸውን ማየት ጥሩ ነው። ክፉ ነገራቸውን ብቻ በማየት ሰዎቹን ወዳልሆነ አቅጣጫና ወዳልተገባ ህይወት ውስጥ እንዲገቡ ማድረግ፣ ግፊት ማድረግ ጥሩ አይደለም። ይሄንን ግንዛቤ እንድትወስዱ ነው ይሄን ቪዲዮ ያቀረብኩላችሁ። እንደዚህ አይነት ኮመንት የምታደርጉ ሰዎች በህግም ያስቀጣል። ምናልባት የሶሻል ሚዲያ አጠቃቀም ኢቲክስን ስለማታውቁ ሊሆን ይችላል እንጂ በሌላ ቦታ ያስቀጣል። ተከታትሎ እናንተን መያዝ ይቻላል፣ ለህግ ማቅረብም ይቻላል እውነት ለመናገር እና ያይ ነገር ይቅርባችሁ። ቀጣይ ቪዲዮ ላስደምጣችሁ። እነ መርጦ አልቃሾች እስቲ ይሄንን ንግግር በደንብ አዳምጡ። በደንብ ማለት ነው። የሆነ ቦታ ላይ የሆኑ እምነት አማኞች ተገደሉ ሲባል እንሰማለን። ካነሁ ላ ያዕኒና የማይመለከትን ይመስላል። እንዴት ነው የማይመለከትህ? እምነታቸው የፈለገ ይሁን፣ ኦርቶዶክስ ይሁኑ፣ ፕሮቴስታንት ይሁኑ፣ አይሁድ ይሁኑ፣ እምነት የለሽ ይሁኑ፣ ሰዎች አይደሉም ወይ? አስቀድሜ እኚህን አባት በጣም ማመስገን ፈልጋለሁ። ሲቀጥል መርጦ አልቃሾች በደንብ አዳመጣችሁ? እሺ፣ አሁን የሰማችሁት ቪዲዮ ላይ ምናልባት በተለያየ አካባቢ ኦርቶዶክሳውያን ልዩ ጥቃት እየደረሰባቸው በተለያየ መንገድ እየሞቱ በጣም በብዙ መንገድ እያየን ነው። በደንብ ይሄ አገር ያወቀው ፀሐይ የሞቀው ነገር ነው። ምናልባትን ይህን ቪዲዮ ሳቀርብ ወደ እናንተ አንደኛ ድምፅ መሆን ለምትፈልጉ ወይም ድምፅ ለመሆን የምትችሉ ሰዎች ምናልባት ድምፅ እንድትሆኑ እናንተን ለማንቃት፣ ሁለተኛ ደረጃ የእስልምና እምነት ተከታዩ አባት የተናገሩት ንግግር በኢትዮጵያዊነት በሰብአዊነት ይበል የሚያሰኝ ነው። ለምን ቢባል ሰው ሲኖር የራሱ መብት እንዲከበርለት ከፈለገ የሌላውን መብት ማክበር አለበት። መከባበር ማለት ይሄ ነው። ሰው በሰውነቱ ብቻ ሊከበር ይገባዋል። ምክንያቱም ከለሩ፣ ብሔሩ፣ ቋንቋው ተለይቶ ሰውየውን አታክ አድርጎ በሰውየው ላይ ግፍ መፈጸም እሱ ኢሰብአዊነት ነው፣ ከሰውነት የወረደ ነው። ስለዚህ ሰው በየትኛውም እምነት ቢሆን በሰውነቱ ሊከበር ይገባዋል የሚል ሐሳብ ነው የሰጡት። እንዲህ አይነት ሰዎችን ማበረታታት ይገባል ነው። እንደገና ደግሞ ገዳዮች ያገዳደላችሁ ስልት ሊለያይ ይችላል እንጂ እናንተ ሟቾች ናችሁ፣ ምንም ጥርጥር የለውም። ነገር ግን እንደዚህ አይነት ነገሮችን የምታደርሱ ሰዎች ጥንቃቄ ብታደርጉ ያኗኑራሉ ወይ? እንዲህ አይነት ነገር ያስቀጥላሉ ወይ? ይህንንስ ከየት ነው ያገኛችሁት የሚለው ነገር ሊሰመርበት ይገባል ለማለት ነው። ሌሎች ቪዲዮዎችን ወደ እናንተ እናደርሳለን። ስለዚህ
ሼር አድርጉት ይሄን ቪዲዮ እየታየ አይደለም ቻናላችን ምክንያቱም ምን ሰራቸውን ስራዎች እናንተ ግንዛቤ በመውሰድ ለብዙዎች አድርሱ